አጋም ፍራፍሬ ሸንበቆ ለጋው ጥርስና ከንፈር ባለሙሐባው ጥርስና ከንፈርስ የሁሉም አለው። የዛ የቀዩማ ስራው ሌላ ነው እያለሽ የሉሻ እንግዲህ እየሳመችው ነው የሉ። ዛሬ በመልካም በጥሩ ቪዲዮ ይመጣሉና አንድ ነገር ልናገር የምፈልገው ወላሂ ማለት ነው። እኔ እስካሁን በጣም ብዙ ዩቱበሮችን አይቻለሁ። ነገር ግን እስካሁን ድረስ ማለት ነው አልጋ ላይ ወጥተው እንደዚህ ራቁታቸውን በቃ የተገላለጠ ነገር ያላየሁባት ልጅ ብትኖር ከዩቱበሮች እኔ ሄሉን ብቻ ነው። እና አላህ በዚህ ወጥ እንድትቀጥል ያደርጋት ነው የምላችሁ። የምር በቃ እኔ የተገነዘብኩት በጣም ብዙ ሰው አለኝ እና በቃ አለ አይደለ ዛሬም እንዲኮኑ ከንፈር ተሳሳሙ እንደዚህ ከሆኑ በጣም ብዙ ነገር አለ። ግን ደግሞ በዚህ ልክ አሉ ሁላቸውም ይሰራሉ። ነገር ግን ሄሉን እስካሁን እንደዚህ አልጋ ላይ በራቆት ልብሳቸው ዝም ብለው በሌሊት ልብስ ምናምን እንደዚህ ተደፋፈሩ ምን አሉ እንደዚህ አይነት ነገር አይቼባት አላውቅም። እስኪ እናንተም ኮመንት አድርጉልኝ። እኔ የተገነዘብኩት ነው የነገርኳችሁና እውነት ጀግና ናት። በቃ እንደዚህ አይነት ነገሮች አስፈላጊ አይደሉም። ለምንድነው ነገ ጧት ተቀማጭ ናቸውና እንደዚህ አይነት ቪዲዮዎች ነገ ጧት እኛ ብቻ ሳይሆን ልጆቻችን፣ ቤተሰቦቻችን በቃ ዙረን ስናየው የምናፍርበት የምንሸማቀቅበት ሙተን እንኳ ራሱ ምኝታ የሌለንን እውነት እንደዚህ መጥፎ ቪዲዮዎች ሲለቀቁና እንደው ስርዓት ይዛችሁ ብትሰሩ ብዬ እላለሁ። ሌሎችም ዩቱበሮች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ደግሞ ከልብ ነው ማመሰግነው። ሁላችሁም ክበሩልኝ። እና እስኪ እንደኔ የተገነዘባችሁ ካላችሁ ኮመንት ላይ ያስቀምጡልኝ። እኔ እውነቴን ነው የምነግራችሁ። እኔ ብዙ ዩቱበሮችን አያለሁ፣ እከታተላለሁ። የማልሰራባቸውም ሰዎች አሉ። ነገር ግን በቃ ብዙ ጊዜ አልጋ ጋር የተያያዘ ነገር ነው። በቃ ዝም ብለው ሲላላሱ ምን ሲሉ የሚያደርጉን ነገር እና አያውቁትም። እና እነዚያ ሰዎች ደግሞ እንደምታያቸው እስከ ዘላለማቸውን አይቀጥሉም። አረ እንኳን ዘላለም አመት ራሱ የሚቀጥሏቸው ሰዎች አይኖሩም። እና በወራቶች እነዚያ ሰዎች ጋር ይለያያሉ። እና እንደዚህ እያሉ እየተለያዩ እነሱን ነገ ጧት የሚያገባቸው ሰው ምን አይነት ስሜት ይሰማዋል? እነሱ ይህን ቪዲዮ ሲያዩት በኋላ ምን አይነት ስሜት ይሰማቸዋል ይኖራቸዋል ብላችሁ ታስባላችሁ? እና ምንም በቃ ገንዘብም ቢሆን አላቂ ነው፣ ዝናም ቢሆን ወዳቂ ነው፣ ውበትም ረጋፊ ነው፣ ሁሉም ነገር ማለት ነው። እና ከዚህ ሁሉ ግን በቃ ለእኛ የሚጠቅመን መልካም ስራ ነው። እና እንደዚህ ምንም ቢሆን በቃ ለእይታ ቢሆንም እንኳን ነገ የምናፍርበትን ነገር ባንሰራጡ ነው። በዛ ላይ ደግሞ እንደዚህ አብረናቸው የሰራናቸው እንደዚህ አንሶላ የተጋፈፍናቸው እያንዳንዳቸው ነገሮች ሁሉ ይኸው ስንቶቹ ጋር ተለያይተው ቀርተዋል። ዛሬ ግን በቃ ይቀጥላል ብለው ያስባሉ። አላህ ባልፈቀደው ደግሞ አይሆንም የሰው ልጅ እና በቃ ባገኘነው አጋጣሚ እንደው ቢያንስ ስርዓት ያለው ቪዲዮ ብንሰራ ሰዎች የማይተውት የማይደብራቸው የማይሰድቡን አይነት ቪዲዮዎችን ብንሰራ ብዬ አስባለሁ። ስርዓት ያለው ነገር ይሄ ሌላ ነገር ካላቸው እኮ ከካሜራ ጀርባ ማድረግ ይችላሉ አይደለ? ግን ደግሞ ይህ አሁን እውነት ለመናገር እንደዚህ በጣም የወጣ ነገሮችን ሲሰሩ ከብዙ በቃ እንዲሁ ዝም ብለን እነሱን ላለማስከፋት ብለን ፈጣሪ እንትን እያልን ካልሆነ በስተቀር በጣም ይደብራል። እንደዚህ በተለይ አልጋጋ እንደዚህ በቃ የማይሆን ልብሶችን ለብሰው ምናምን እንደዚህ አንሶላ ብርድ ልብስ ውስጥ እየገቡ በተለያየ ነገሮች የምናያቸው ደስ አይሉም። እና በቃ ተሳዳቢው ይበልጣል። ብዙ ሰው በቃ ደህና ነበራችሁ ተበላሻችሁ ይላል። እና ግዴታ ዝና ለማግኘት በጣም መውረድ መሳደብ አለብን ብዬ ስለማላስብ እና እንዲሁ ሌሎቻችሁም እንደዚህ አይነት የምትሰሩ ሰዎች ብትስተካከሉ ብዬ አስባለሁ። ለምን እነዚህ ሰዎች አብሯችሁ እንኳን ለማይቀጥሉ በዛ ላይ ነገ ጧት ይሄ ቪዲዮ ሲታይ እውነቴን ነው የምነግራችሁና እንዲሁም ባለፈው ሳልነግራችሁ አልቀርም ሰምታችሁን ከሆነ ማለት ነው። እና የሆነች ዘፋኝ ናት እና በፊት በቃ በወጣትነቷ ዘፋኝ ነበረች እና ስዘፍን ታዲያ የዘፈነችው በቃ በቁምጣ ነው። ገብቷችኋል? ቁምጣ ናት እዚህ ከንትኗ ጋር ድረስ ነው እና እንዲሳ በጣም እንትን እያለች ነበር የዘፈነችው። እና ባለፈው ቃለ መጠይቅ ቀርባ ምንድነው እንደው ካለፈ ህይወትሽ እንደው ማለት ማስተካከል ብችል አስተካክሏለሁ ብለሽ የምታልፊው ነገር የምትቆጭበት ነገር አለሽ ብሎ ሲላት አሁን እሷ የቤተ ክርስቲያን ሰው ሆናለች፣ ተቀይራ ወደ እንትን ብላለች፣ ወደ እምነት ገብታለች እና በሰዓቱ ላይ ሀዘፈንም ወጥታለች እና አሁን ላይ በጣም የጸጸተኝ እና ያናደደኝ ነገር እንዲሁም ደግሞ ሌሎችም በወጣትነት ዘመናቸው ሊማሩበት ከኔ እንዲማሩ ብዬ ነው ይሄን ነገር የምናገረው ብላ ስትናገር ሰምቻት ያን በቃ ራቁቴን ሁኜ የዘፈንኩት እንደዛ በዛ ቁምጣ በቃ አሁን ላይ ሳየው በጣም ያናደኛል። መደለት እንኳን የማይቻልበት አለ። አሁን ላይ በቃ ሳየው በጣም አፍራለሁ አለ፣ ይሸማቀቃለሁ፣ በራሴ በጣም እናደዳለሁ እንቅልፍ እስከማይወስደኝ ድረስ አለች። እና አንዳንድ ጊዜ በጣም ስንወጣ ጥሩ አይደለም።
አያችሁ እኛ በህይወት ኑረን የዚህን ያክል ካስጠላና እኛ ሞተን ራሱ ወላሂ እንኳን መጥፎ ቪዲዮ ጥሩ ቪዲዮን ቢሆን ያኔ እያያችሁት ነው። አሁን ላይ ሚዲያ የያዘው ነገር መቼም አይጠፋም። ሞታቸው ራሱ ምትኛ የላችሁም እና የዛሬ ስንት ዓመት ከ6 7 ዓመት በፊት የነበረ ጥሩ የሚሆን መጥፎ ቪዲዮ እንትን ታዩታላችሁ። በቃ እየተዘዋወረ ማለት ነው እና ሚዲያ የያዘው ነገር መለቀቂያ ስለሌለው ከራሳችሁ እንኳ ቢሆን ታጠፉታላችሁ። ነገር ግን ይሄ እየተቀባበለ ሁሉም ሰው ስለሚሰራበት እንደዚህ አስነዋሪ ነገሮችን ባንሰራ ብዬ አስባለሁ። እንደነገርኳቸው ይህ ሁሉም ነገር እኛ እንትን ስንል ይቀራል። ብንታመም ብንሞት የሚቀር ነገር ነው ማለት ነው እና ለእኛ ምንም አይጠቅመንም። ያን ሁሉ እንለፋለን በጉልበታችንም በዝናም በብዙ ነገሮችን በቃ በእውቅና በቃ ፈጣሪም ሰጥቶን ብዙ ነገሮች ገንዘብ ይኖሩናል። ነገር ግን ስናሄድ ያው ታውቃላችሁ እንዴት ብለን ሞተን ተከፍነን እንደምንኖር ታውቃላችሁ። እና በአንዲት ልብስ ነው ይህ ሁሉ ቀሪ ስለሆነ ስለዚህ እንዲሁ በመጠኑ የተስተካከለ ነገር ብሰሩ ብዬ አስባለሁ። ስራ አትስሩ አይደለም ስራ ስሩ። ነገር ግን የሚያሳፍር ነገሮች በተለይ በቃ ለተመልካችም ደስ የማይሉ ለራሳችሁም አሁንም ወደፊትም አሁንም እኮ ደስታ አይሰጣችሁም። እውነት ለመናገር ካያችሁ በኋላ ይደብራችኋል። እኔ እንኳን ይቅርና እንደዚህ አይነት ቪዲዮዎችን የራሴን ማለት ነው ሪካርድ ራሱ አድርጌ የራሴን ደግሜ ሳዳምጠው በጣም ያስጠላኛል። እና ምን አይነት ይሰማችኋል? እናንተም እኮ በዚህ ልክ ይደብራችሁ ይሆናል ብዬ አስባለሁ። እና ገንዘብ መቼም ሰው ልጅ የማያደርገው ነገር የለም። ግን ደግሞ በጣም እንትን ባይል ብዬ አስባለሁ። እና ሄሉን የምነግራችሁ እስካሁን ድረስ እኔ ከብዙ ሰዎች ጋር ሰርታ ይቻታለሁኝ። ግን እኔ እንደው አልጋ ላይ እኔ ይቻት አላቅም። እውነት ለመናገር እኔ ሳላዩ ያለፈ ቪዲዮ ከሌለ በስተቀር የዚህ አልጋ ሆነው በተለይ የተገላለጠ ልብስ የሌሊት ልብስ ለብሳ ሰዎች ጋር እንደዚህ ተኝታ ምን ብላ እዚህ ከንፈር ምናምን ወላሂ አላየሁም እስካሁን ድረስ። እና ከዛ እንግዲህ ያየሁትን ነው እኔ እንደዚህ ልላችሁ የፈለግኩት ማለት ነው። እና በቃ መሆን አለበት እንደዚህ አይነት ነገር የግል በግል ከካሜራ ጀርባ ማድረግ የምንፈልጋቸው ብዙ ነገሮች ይህ እውቅና አይደለም። ገባችሁ? ማድረግ ያለብን ከካሜራ ጀርባ ብናደርጋቸው ቦታ አለው የሁሉም ነገር አይደል? ማንም ሰው ሳያውቅ ቀርቶ ወይም ደግሞ አንዱ ስላወቀ ሳይሆን እዚህ ጋር መጥቶ እንደዛ የሚላላጠው ያወቀ ሰው አይደለም። እንዲሁም ደግሞ ዝም የሚል ሰው ሞኝም ወይም ደግሞ ሳይችል ቀርቶ አይደለም። ግን ደግሞ የሁሉም በቦታው ሲሆን ነው ደስ የሚለው። በቃ ይሆናል አይደል? እንደዛ ብዬ ነው ማምነው። እና ሄሉሻ ህይወትም እንኳን እንደዚህ ጓደኝነት ብትይዝም እንኳን ያኔ በዚህ ጋር የምታሳያቸውን ነገሮች አሉ። ከካሜራ ጀርባ ደግሞ የራሷ የሆነ ማድረግ የምትፈልገውን ታረግ ይሆናል። ግን እዚህ ጋር በህዝብ ሁኔታ እኔ እንጃ ጠለቅ ብዬ ነው ያሰብኩት እና ገረመ። ቪዲዮዎች እንትን እየተመለከትኩ ነበር፣ ግን እንደዚህ የወጣ ነገር እኔ ከሷ ጋር ይቻል አቅም እና እንደዛ ስለሆነ ብቻ ደስ ይላል። ሁላችሁም እንዲህ ነገሮች አርአያን ያዙ። እንደገና ደግሞ ፍቅር ጥሩ ላይ እውነት ጥሩ ላይ ነበረ ፍቅርና አሁን ላይ እየገባይበት በቃ የማይሆን ህይወት ውስጥ በቃ በልህ ስህተት ውስጥ እየገባኝ ነው። እና አይታችኋ ከሆነ ትናንትና ራሱ እሱ አልጋ ላይ አብረሽ ጋር እንግዲህ አንድ ፍራሽ እንትን ብለው ይሄ ሰው እንግዲህ አንድ ሰው አይደለም ስንት ሰው 3 ሰው እየተጋደለለት ነው። እና በዛን ግን እንግዲህ እነሱን ለመበቀል ብላ በልህ እያደረገችውን ነገር አይታችኋልና ልቅ ነው የራሷን ህይወት ብትኖር ብዬ አስባለሁ። የራሷን ለየት ብላ የእውነት አይታችሁ ከሆነ በግድ የሚሆን አብርሽ እንደዛ በጥፊያ ሲመታት ምን ሲላት አልጋ ላይ ሆነ ብዙ ሰዎች አስቆጥቷል። ለምን በዚህ ልክ አልጋ ላይ ምናምን እያላችሁ ነበር። እና አዎ ፍቅር እውነት ወደ ራሷ ብትመለስ እነዚህ ህይወት አይጠቅማትም። ገባችሁ? ቢጠቅማት ችግር የለውም። በዛ ላይ ደግሞ በ5 ቀን በ6 ቀን አንድ ቪዲዮ በቻናሏን ለምጭ ነው ለማይጠቅማን ነገር ለምን ክብሯን ዝቅ ታደርጋለች? ወይም ደግሞ አብርሽ ወደ እሷ ሄዶ አይጠቅማትም። በቃ ከአሁን በኋላ እሱ ለእሷ ምንም የሚያደርግላት ነገር አይደለም። ምክንያቱም አብርሽ ማለት ተበላሽቷል። ዛሬ አንዷና ስትለው ወደዛ እየሄደ ዛሬ አንዷ ጋር ሲጣላ ወደዛ ስለሚሄድ እንዲህ አይነቱ ህይወት ደግሞ የወጣችው አምሮላታል። ሁለተኛው ወደ አብርሽ ህይወት ባትመጣና የራሷ የምትለውን ነገሮችን ብታስተካከል። ከትናንት ወዲያ ዳጊ ቪዲዮ ሰርቶ ነበርና መልስ አልሰጠችውም። መልስ ያልሰጠችበት እንግዲህ ከና አብርሽ ጋር ስላልጨረሰች ነው ብዬ ተረዳሁ ትናንትና ማለት ነው። እና ከማያስፈልጉና ነገሮች ብንወጣ ብዬ አስባለሁ። ስህተት ካለብኝ አረሙኝ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወረህመቱላህ